ቀንዲል የኤርትራ ሴቶች ጀግንነት በመጋቢት 8 ሲታወስ ቀንዲል ሰዎች ሰው ሆነው በመፈጠራቸው ብቻ የተለያዩ መብቶች ያሏቸው ሲሆን እነዚህም መብቶች ለሁሉም በእኩልነት ሊከበሩ እንደሚገባ ይታመናል። ከነዚህ መብቶች ባሻገር በጾታ ተለይቶ የሚታየውና ትግሉ በርካታ ዓመታትን የተጓዘው ደግሞ የሴቶች መብት ነው። የሴቶች መብት ታሪክ የጾታ እኩልነት፣ የምርጫ፣ ንብረት የማፍራትና የትምህርት መብቶች እጦትን ለመቅረፍ ያለመ በተለይም ከ1848 ወዲህ ቅርጽ እየያዘ የመጣና ረጅም ጉዞ ያደረገ ዓለም አቀፍ የእኩልነት ትግል ነው። የሴቶች መብት ዛሬ ለደረሰበት ደረጃ የደረሰው በረጅም ዓመታት ጥረት ሲሆን በተለይም እንደ አውሮፓውያኑ አቆጣጠር ከ1909 ጀምሮ በአሜሪካና በተለያዩ ቦታዎች የሴቶች መብት አቀንቃኞች ጠንከር ያሉ ስብሰባዎችን ያደርጉ ነበር። ቀስ በቀስ በመላው አውሮፓም ሴቶች የመምረጥና የመመረጥ መብታቸው እንዲከበር እንዲሁም ጾታን መሰረት ያደረጉ መድሎች እንዲቆሙ ይጠይቁ ጀመሩ። እንደ አውሮፓውያኑ አቆጣጠር መጋቢት 8 1917 በሩሲያ ሴት የጨርቃ ጨርቅ ሰራተኞች ያነሱት አመጽ በመላው ሀገሪቱ የአብዮት መነሻ እንደሆነ ይነገራል። ቀስ በቀስም በመላው አውሮፓና አሜሪካ የሴቶች መብት እንቅስቃሴዎች ይካሄዱ ጀመሩ። እንደ አውሮፓውያኑ አቆጣጠር በ1966 የወጣው የፖለቲካና የሲቪል መብቶች ቃል ኪዳን ስምምነት ሴቶች በመንግስትና የፖለቲካ ህይወት ያለምንም መድሎ የመሳተፍ መብታቸውን አጠናክሮ ደንግጓል። የሴቶች መብትና ትግል የጾታ እኩልነትን ለማረጋገጥ ከጎጂ ልማዶች ተጽዕኖ ለመላቀቅ ጾታን መሰረት ያደረጉ ጥቃቶችን የመከላከልና የመታገል መብቶችን ይጠቅሳል። ሆኖም ሴቶች በመላው ዓለም በሚባል ደረጃ ለዘመናት መድሎ ሲደረግባቸው የነበረ ስለመሆኑ ታሪክ ምስክር ነው። በተለያዩ ዘርፎች ለምሳሌ የመምረጥና የመመረጥ መብት መነፈግ፣ የመስራት መብት መነፈግ፣ ደፍረው ወደ ስራ ከገቡ እንኳን የስራ ቦታ አድሎና የመሳሰሉት ሴቶች ሴት በመሆናቸው ብቻ ሲገጥሟቸው የነበሩ ችግሮች ናቸው። እንደ አውሮፓውያኑ አቆጣጠር በ1979 የተባበሩት መንግስታት በሴቶች ላይ የሚፈጸሙ አድሎችን ለማስወገድና በዓለም ዙሪያ የሴቶችን መብት ለማስፋት የስምምነት አጀንዳ አስቀምጧል። ቀጥሎ በ1981 በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ዓለም አቀፍ የሴቶች ሕግ የተቋቋመ ሲሆን ከዚያን ጊዜ በኋላም በ189 አባል ሀገራት ጸድቋል። ሴት መብት ተሟጋቾች ለሲቪል መብቶች፣ ለጾታ እኩልነት፣ ለትምህርትና ለአካባቢ ጥበቃ በመታገል ታሪክን ቀርጸዋል። ታዋቂ ከሆኑ የሴቶች መብት ታጋዮች መካከል ሱዛን ቢ አንቶኒ ለሴቶች የመምረጥ መብትና እኩልነትን በመደገፍ በሴቶች ምርጫ ንቅናቄ ውስጥ ትልቅ ሚና ተጫውታለች። ኤልዛቤት ካዲ ስታንቶን በጥንቶቹ የሴቶች መብት ንቅናቄ ግንባር ቀደም ተዋናይ የነበረች ነች። ሃሪየት ቱብማን ቤተሰቧንና ጓደኞቿን ጨምሮ ወደ 70 የሚጠጉ ባሪያዎችን ከመሬት በታች ባለ መንገድ ለማስመለጥ 13 ተልእኮችን የፈጸመች የማህበራዊ መብት ተሟጋች ናት። የነጻነት ንቅናቄ እናት በመባል የምትታወቀው የሲቪል መብቶች መሪ ሮዛ ፓርክስና ፓኪስታናዊቷ የትምህርት ለሴቶች ተሟጋችና በእድሜ ትንሿ የኖቤል ሽልማት ተሸላሚ ማላላ ዩሳፍዛይ እንዲሁም የአረንጓዴ ቀበቶ ንቅናቄን የመሰረተችው ኬንያዊት የአካባቢ ጥበቃ ባለሙያና የሴቶች መብት ታጋይ ዋንጋሪ ማታይን ዘመናዊ ጥረቶችን ጨምሮ ስራቸው ለብዙ መቶ ዓመታት የሚቆየው ከቁልፍ ታሪካዊ ሴት ታጋዮች መካከል ይገኙበታል። እነዚህ አክቲቪስቶች ታዲያ ጭቆና፣ እስራትና ዛቻን ጨምሮ ከፍተኛ ተቃውሞ ገጥሟቸው ነበር። ሆኖም ከተለያየ ዘመን ተወክለው በአስቸጋሪ ሁኔታዎች ውስጥ እያለፉ ጉልህ የህግና ማህበራዊ ለውጦችን ለማምጣት ትግላቸውን ቀጥለዋል። ሴቶች በየጊዜው ለመብታቸው ያደረጉት ረጅም ተጋድሎ መታሰቢያ ይሆን ዘንድ የተባበሩት መንግስታት ድርጅት የሴቶች ቀንን መጋቢት 8 ማክበር ጀመረ። በዚህም ሴቶች በባህላዊ ማህበራዊና ፖለቲካዊ ዘርፎች ለመብታቸው መከበር ያደረጉትን ጥረትና ስኬት ለማሰብ እስካሁን እየተከበረ ይገኛል።
መጋቢት 8 ዓለም አቀፍ የሴቶች ቀን በኤርትራ ሲታሰብ ከ20 ዓመታት በላይ ታስረው የቆዩ 4 ቆራጥ ኤርትራውያን ሴቶች አስቴር ዮሐንስ፣ አስቴር ፍስሐ ጽዮን፣ ሰናይት ደበሳይና ሚሪያም ሀጎስን እናስታውሳለን። እነዚህ ሴቶች በአንድ ወቅት ለኤርትራ ነጻነት መስዋዕትነት የከፈሉ፣ ነጻ ያወጡት አካል ግን ውለታቸውን ዘንግቶ ክህደት የፈጸመባቸው እናቶች፣ እህቶችና የቀድሞ የነጻነት ታጋዮች ናቸው። ለነዚህ ባለውለታዎች ዕውቅና ከመስጠትና ለፍትህ ከማብቃት ይልቅ ለግዳጅ እስራትና ለአስከፊ ስቃይ ተዳርገዋል። ከ1961 እስከ 1991 በዘለቀው የኤርትራ የነጻነት ትግል ውስጥ ሴቶች ከፍተኛ ማዕከላዊ ሚና ተጫውተዋል። ከሰራዊቱ 1/3 የሚሆኑት ሴት ተዋጊዎች ከወንዶች ጋር ተመሳሳይ ግዳጅ ይሰጣቸው ነበር። በዚህ የትጥቅ ትግል ወቅት ታዲያ ሴት ተዋጊዎች ከወንድ ጓዶቻቸው ጋር በመሆን በግንባር ውጊያ ላይ ከመሰማራታቸው በተጨማሪ ወሳኝ የሆነ ወታደራዊ መረጃ በማቀበልና ሌሎች የሎጂስቲክ ስራዎችን በመከወን ኃላፊነታቸውን ተወጥተዋል። ከዚህም አልፎ በጦር ግንባር ተዋግተው የወደቁትን ጥቂት የሚባሉ አይደሉም። ሆኖም የወደቁለት ነጻነትና መብት ከድሉ ማግስት ተግባራዊ ሲሆን አልታየም። የተሰውለት ዓላማና ትግል መጨረሻው በጨቋኙ ስርዓት ተቀርጥፎ ሲበላ ማየቱ ግን ልብን የሚሰብር ጉዳይ ነው። በኤርትራ የሴቶች መብት ጥሰቶች በስፋትና በቋሚነት የሚፈጸሙ ናቸው። ሀገሪቱ ለረጅም ጊዜ የዘለቀ ስርዓታዊ ጭቆና፣ በጾታ ላይ የተመሰረተ ጥቃትና ለሴቶች መሰረታዊ ነጻነትን የመከልከል ታሪክ አላት። ኤርትራ በ1995 በሴቶች ላይ የሚፈጸምን ሁሉንም አይነት መድሎ ለማስወገድ የተደረገውን ስምምነት ብታጸድቅም በተግባራዊነቱ መንግስት ፍላጎት ወይም ቁርጠኝነት አላሳየም። ሴቶች በኤርትራ ልክ እንደ ሌሎች ኤርትራውያን ሁሉ የመናገር፣ የፕሬስና የመሰብሰብ ነጻነትን ጨምሮ መሰረታዊ የፖለቲካና የሲቪል መብቶችን ተነፍገዋል። እንደ የኤርትራ ሴቶች ብሔራዊ ህብረትና የኤርትራ ወጣቶችና ተማሪዎች ብሔራዊ ህብረትነት የሴቶች መብት ድርጅቶችና ገለልተኛ የሲቪል ማህበረሰብ ድርጅቶች ቢኖሩም የመንግስት የፕሮፓጋንዳ መሳሪያዎች ከመሆን አልተረፉም። ይህም ለሴቶች መብት መሟገትን ፈጽሞ የማይቻል አድርጎታል። ኤርትራ በ2018 ዓለም አቀፍ የባርነት መረጃ ጠቋሚ ሰንጠረዥ ውስጥ ከፍተኛ የዘመናዊ ባርነት ስርጭት ካጋጠማቸው 10 ሀገሮች ውስጥ አንዷ ሆና ተቀምጣለች። በግዴታ የጉልበት ስራ ከሚሰቃዩት ውስጥ ከፍተኛ ቁጥር ያላቸው ደግሞ ወጣት ሴቶች መሆናቸው ተመላክቷል። የኤርትራ ሴት ልጃገረዶች የሁለተኛ ደረጃ ትምህርታቸውን እንኳን በቅጡ ሳያጠናቅቁ ለብሔራዊ ውትድርና ስልጠና በግዳጅ ወደ ሳዋ እንዲገቡ ይደረጋሉ። ተገደው መግባታቸው ሳይበቃ ብዙ ሴት ወታደሮች በስልጠና ካምፖችና ጦር ኃይሎች ውስጥ ባሉ መኮንኖች የሚፈጸምባቸው በደል፣ የጾታ ጥቃት፣ ትንኮሳና ብዝበዛ ቀላል አይደለም። ከዚህ አስከፊ ዓለም ተማረው ከወጡ አሊያም ለመውጣት ከሞከሩ ደግሞ ብሔራዊ አገልግሎትን አለማጠናቀቅና ከወታደራዊ አገልግሎት መሸሽ በሚሉ ክሶች ሰበብ ብዙ ሴቶች በአገሪቱ በሚገኙ 360 እስር ቤቶች ውስጥ ይሰቃያሉ። ከቤተሰቦቻቸው ጋር እንዳይገናኙ ተከልክለው ጉዳያቸው በፍርድ ቤት ሳይታይ ወይም ንጹህ መሆናቸውን ለማረጋገጥ ምንም አይነት እድል ሳይኖራቸው ለዓመታት በእስር ቤት ይማቅቃሉ። በ1997 በሎስ አንጀለስ ተወልዳ ከወላጆቿ ጋር በኤርትራ ያደገችው የ15 ዓመቷ ታዳጊ ሲሃም አሊ አብዱ ይህ ዕጣ ከደረሳቸው ሴቶች መሃል አንዷ ነች። በ2012 አባቷ አሊ አብዱ አህመድ የቀድሞ የዜና ሚኒስትር ከአምባገነኑ ፕሬዝዳንት ኢሳያስ አፈወርቂ ጋር በተፈጠረ አለመግባባት ወደ አውስትራሊያ ሲሸሹ ልጃቸው ተይዛ ታስራለች። እናም በዓለም አቀፍ ሕግ መሰረት ወንጀል በሆነ አግባብ ምንም አይነት የወንጀል ክስ ሳይቀርብባት ደብዛዋ እንደጠፋ ቀርቷል። ታዲያ ይህን ታይቶ የማይታወቅ ጭቆናን ለማምለጥ በየቀኑ በመቶዎች የሚቆጠሩ ኤርትራውያን ወደ ጎረቤት ሀገራት አሊያም ሜዲትራኒያን ባህርን አቋርጠው ይሸሻሉ። ይሁን እንጂ ከአገር ለመውጣት የሚሞክሩትና ተይዘው ሲመለሱ የሚታሰሩት፣ የሚሰቃዩትና የሚገደሉት ወንዶች ብቻ አይደሉም፣ ሴቶችም ጭምር እንጂ። የተባበሩት መንግስታት ድርጅት ሰብአዊ መብቶች ሪፖርት ላይ እንደተገለጸው በኤርትራ የሴቶች መብት የሚጥሱ ስርዓታዊ ጥሰቶች የሚመነጩት የህግ የበላይነት አለመኖሩ፣ ይህም ወታደራዊና የመንግስት ባለስልጣናት ሴቶችን ያለ ርህራሄ እንዲበዘብዙና
እንዲበድሉ በመቀዱ ነው። በዚህ ሁሉ ፈተና ለሚያልፍ ተጎጂዎች ምንም አይነት ህጋዊ መፍትሄ ስለሌለና ምንም አይነት የወንጀለኞች ተጠያቂነት ባለመኖሩ ፈጣንና ወሳኝ እርምጃ ካልተወሰደ በስተቀር የኤርትራ ሴቶች ስቃይ ሊቀጥል ብሎም ሊባባስ የሚችል ይመስላል። ሆኖም የኤርትራ ሴቶች ችግር ችላ ሊባል የሚችል ጉዳይ አይደለም። ዓለም አቀፉ ማህበረሰብ የኤርትራ መንግስት ለድርጊቶቹ ተጠያቂ እንዲሆን ጣልቃ የመግባትና በአገሪቱ ውስጥ በጾታ ላይ የተመሰረተ ጥቃትና መድሎን ለማስቆም የሚደረገውን ጥረት ለመደገፍ የሞራልና የህግ ግዴታ አለበት። የኤርትራ ልጃገረዶችንና ሴቶችን ከተጨማሪ ጥቃት፣ አድሎና ኢሰብአዊ አያያዝ መጠበቅ ዓለም አቀፍ ቅድሚያ ሊሰጠው የሚገባ ጉዳይ መሆን አለበት። ለተበዳዮች ፍትህ ለማምጣት ወንጀለኞችን ለመክሰስና መሰረታዊ የሰብአዊ መብቶችን የሚያከብር ስርዓት እንዲቋቋም ተጨባጭና ቆራጥ እርምጃዎች መወሰድ አለባቸው። ዛሬ የእነሱን ጽናትና ልበ ሙሉነት ልናከብርና ፍትህን ልንጠይቅ ይገባል። ለነጻነት ተዋግተው ለከፈሉት መስዋዕትነት አሁን ለነርሱ መታገል አለብን። ይህም እምነታችን ነው። አምባገነኖችን ተብሎ ለመጣል የሴቶች ተሳትፎ እንደ ቀላል የሚታይ ጉዳይ አይደለምና ኤርትራውያን ሴቶች ዛሬም እንደ ትናንትናው በጽናትና በንቃት መታገል እንደሚጠበቅባቸው መዘንጋት የለበትም። ሰላም።